ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ ቻናል መረጃዎቻችን አሁን ይጀምራሉ። መረጃዎቹን እያጋራዋችሁ ቤዛቤት አራጋ አብሬያችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። በአዲስ አበባ ከተማ የተባበሩት አካባቢ በደረሰ የመኪና አደጋ በአንድ ሰው የሞትና በ3 ሰዎች ላይ ከባድ የአካል ጉዳት ደርሷል። ጉዳት የደረሰባቸው ሁለቱ ተማሪዎች መሆናቸውም ተገልጿል። ሮብ መጋቢት 23 ቀን 2018 ዓ.ም ከጠዋቱ 1 ሰዓት በለሚኩራ ክፍለ ከተማ ወረዳ 13 ልዩ ቦታው የተባበሩት አደባባይ አካባቢ ከባድ የትራፊክ አደጋ መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የሰሌዳ ቁጥሩ ኮድ 3A 41968 አዲስ አበባ የሆነ አሊያንስ የህዝብ ማመላለሻ አውቶቡስ ከአቤም ወደ ተባበሩት አቅጣጫ ቁልቁለቱን በመጓዝ ላይ ሳለ ከአያት ወደ ሲኤምሲ አቅጣጫ የተጓዙ ከነበሩ የሰሌዳ ቁጥሩ ኮድ 335090 አዲስ አበባ ፒካፕና የሰሌዳ ቁጥር ኮድ 3B57071 አዲስ አበባ ቪትስ የሆኑ ተሽከርካሪዎችን በመግጨትም የተባበሩት አደባባዩ ላይ በመውጣት ተገልብጧል። በአደጋውም የፒካፕ መኪናው አሽከርካሪ ህይወቱ ወዲያውኑ ሲያልፍ በውስጥ ተሳፍሮ የነበሩ 2 የ7ኛና የ5ኛ ክፍል ሴት ተማሪዎች እንዲሁም የቪትስ መኪናው አሽከርካሪ ከባድ የአካል ጉዳት ደርሶባቸው የሕክምና ክትትል እየተደረገላቸው ይገኛል። አሽከርካሪዎች ሁሉም ቢሆን በየመንገዱና ሁኔታውን አቀማመጥ በሚገባ በማጤን ተሽከርካሪያቸውን መቆጣጠር በሚያስችላቸው ሁኔታ ሊያሽከረክሩ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፈዋል። የልብ ጓደኛውን በማገት ከግብረ አበሮቹ ጋር በመሆን የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጥቷል። ፈይሳ ለማ በምስራቅ ሸዋ ዞን አዳማ ወረዳ ትውልዱ ሲሆን ለቤተሰቡ 3ኛ ልጅና የ23 ዓመት ወጣትም ነው። ገና በልጅነት እድሜው ቤተሰቦቹ በትውልድ ስፍራው መማር የለበትም የተሻለ የትምህርት እድል እንዲያገኝና ቤተሰብም የከተማ ኑሮ የተሻለ ነው በሚል ወደ አዳማ ከተማ ቤት ገዝተው መኖር ከጀመሩ ዓመታትን አስቆጥረዋል። ፈይሳ አዳማ ከተማ የ2ኛ ደረጃ ትምህርቱን ሲከታተል በትምህርት ቤት ህይወቱ ለሚደቻሳ ከተባለ ልጅ ጋር እጅግ የቀረበና የጠነከረ ጓደኝነትም ነበራቸው። የሁለቱ ጓደኝነት ለዓመታት የቀጠለ ሲሆን እስከ በትምህርት ቅበላናም ከፍተኛ ነጥብ ያመጣሉ ተብሎ ተማሪዎች መካከል ፈይሳም ተጠቃሽ እንደሆነም ተገልጿል። ይሁን እንጂ የፈይሳ 2ኛ ደረጃ ትምህርት ነጥብ ወደ ዩኒቨርሲቲ የሚያስገባው በቂ ነጥብ ባለመሆኑ ብስጭት ውስጥ እንደገባ የአዳማ ከተማ ፖሊስ ዋና መምሪያ የኮሚኒኬሽን ክፍል ኃላፊ ኢንስፔክተር ታምራት ጌታሁን ለብስራት ራዲዮ ተናግረዋል። ነጥብ አለማምጣቱ ጋር ተያይዞ ለጊዜው እንዴት ቢኖርም ከተወሰኑ ወራት በኋላ መረጋጋት ተፈጥሮ ወደ ሌላ የስራ መስክ በመዞር ራሱን በራሱም ማስተዳደር ይጀምራል። ፈይሳ የግል ስራ ከጀመረ በኋላ ከጓደኛው ጋር የመገናኘቱ ነገር ቢቀንስም አልፎ አልፎ የመገናኘትና አብሮ የማሳለፍ ጊዜያት ግን ነበሩ። በዚህም የእሱን መለወጥና ገንዘብ ማግኘት ያጠናው ጓደኛው ለዓመታት አብሮ የኖረውን ጓደኛ ላይ ተንኮልና ሴራ አቅዶ ተስፋዬ ቱፋ የተባለ የአባቱ ወንድም ልጅና ጋዲሳ ደቻሳ የተባለውን ወንድሙን በማደራጀት ጥር 30 ቀን 2016 ፈይሳና የምንገዛው ቃል በማለት ጠርቶት ወደ አዳማ ከተማ አስተዳደር አባገዳ ክፍለ ከተማ በአንድ ግሮሰሪ እስከ 4 ሰዓት ሲጫወቱም ቆይተው ስላሴ ወደ ተባለው ጋራም ተያይዘው ሄደዋል። ስላሴ ጋራ እንደደረሱም በጓደኛው አቀናባሪነት ፈይሳ በማገት 2 እጆቹን እና እግሮቹን ወደ ኋላ በማሰር በራሱ ስልክ ወደ ቤተሰቦቹ በመደወል 800 ሺህ ብር እንዲሰጣቸው አለበለዚያ ግን በህይወት ሊያገኙት እንደማይችሉ በመንገር ያስጠነቅቃቸዋል። ቤተሰብም በነጋታው የካቲት 1 ቀን 2016 ዓ.ም 350 ሺህ ብር በመያዝ ቀሪውን ደግሞ ለሂደት ለመክፈል ተስማምተው በከተማው ልዩ ቦታው አመዴ የተባለ ስፍራ የታጋቹ አያት ከላኩት ሰው ገንዘብ ከተቀበሉ በኋላ አሁን እንለቀዋለን የሚል የስልክ መልእክት አስተላልፈውም ይቆያሉ። እነዚህ አጋች ወንድማማቾችም የአጎት ልጅ ገንዘቡን ከተቀበለ በኋላ ታጋቹ ስለሚያውቃቸው በሰላም ከለቀቁት ነገ ጠቁሞ ያስይዘናል በማለት የካቲት 2 ቀን 2016 ዓ.ም በአሰቃቂ ሁኔታ ህይወቱን አጥፍተው ስላሴ ጋራ የተባለው ስፍራ ጥለውት ይሰወራሉ። የአካባቢው ነዋሪዎችም ወጣቱ ልጅ በአሰቃቂ ሁኔታ ግማሽ አካሉ በአውሬ ተበልቶ በማግኘታቸው ለፖሊስ ሪፖርት ያደርጋሉ። ፖሊስም በፍጥነት በቦታው በመገኘት አስክሬኑን በጥንቃቄ በማንሳት ለምርመራ ወደ ዳግማዊ ሆስፒታል የላከ ሲሆን የሟች የኪስ ቦርሳ ውስጥ የሟችን ፎቶግራፍ በማግኘቱ ምስሉን የማህበራዊ ድረገጽ ላይ ያጋራል። ቤተሰብም ሟች በሞተ በ11ኛው ቀን ፖሊስ ዘንድ ቀርበው የሟችን ልብስና ጫማ ሲመለከቱ ልጃቸው መሆኑን ያረጋግጣሉ። ከዚያም በፖሊስ ክትትል ሲደረግ የሟች ጥብቅ ጓደኛ ለሚደቻሳ ከአካባቢው ከወንድሙና ከአጎቱ ልጅ ጋር መሰወራቸውንና ይህንን አሰቃቂ ግድያ ወንጀል ከፈጸሙ በኋላ ወደ ዘረፋና የውንብድና ተግባር እንደተሰማሩም ፖሊስ በማስረጃ ያረጋግጣል። በአካባቢው ያለው የተቀናጀ የጸጥታ ግብረ ኃይልም ባደረገው ክትትል ከ3 ወራት በኋላ አንደኛ ተከሳሽ ለሚደቻሳ በወለንጪቲ ከተማ በቁጥጥር ስር ሲውል፣ ሁለተኛ ተከሳሽ ተስፋዬ ቱፋ ከ2 ሳምንት በኋላ በቁጥጥር ስር ሊውል ችሏል። ሶስተኛ ተከሳሽ ግን በቁጥጥር ስር ሊውል አልቻለም። ፖሊስም ከሆስፒታል የተገኘውን የአስክሬን ምርመራ
ውጤትናም ሌሎችም የቴክኒክ ማስረጃዎችን በማጠናከር የምርመራ መዝገቡን አጠናቆ ለአቃቤ ሕግ ልኳል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ መስርቶበታል። ክሱን የተመለከተው የአዳማ ከተማ አስተዳደር ከፍተኛ ፍርድ ቤት አንደኛና ሁለተኛ ተከሳሾች በተገኙበትና ሶስተኛው ተከሳሽ በሌለበት እያንዳንዳቸው የፈጸሙት ወንጀል እጅግ ጭካኔ ነውረኛ በመሆኑ በእድሜ ልክ እስራት እንዲቀጡ መወሰኑን ኢንስፔክተር ታምራት ጌታውን ጨምረው ለብስራት ራዲዮ ተናግረዋል ስትል ትዕግስት ላቀው ዘግባለች። ክብራትና ክብራን ወደ ባህር ማዶ መረጃችን አለፍን። የሩሲያ ወታደራዊ አውሮፕላን በክሬሚያ ላይ ተከስክሶ የ29 ሰዎች ሕይወት አልፏል። የሩሲያ መከላከያ ሚኒስትር ረቡዕ ዕለት እንዳስታወቀው ከወታደራዊ አውሮፕላኖቹ አንዱ በክሬሚያ ልሳነ ምድር ተከስክሶ የ29 ሰዎች ሕይወት ማለፉን አስታውቋል። ሚኒስትሩ በመግለጫው እንዳስታወቀው በአውሮፕላኑ ውስጥ 23 ተሳፋሪዎችና 6 የበረራ ሰራተኞችም ነበሩ። ኤኤን 26 የተሰኘ ወታደራዊ አውሮፕላን እንደ አውሮፓውያን አቆጣጠር መጋቢት 31 ቀን ከሌሊቱ 6 ሰዓት በሞስኮ ሰዓት አቆጣጠር መሰረትም በክሬሚያ ልሳነ ምድር ሊደረግ በታቀደለት በረራ ወቅት ከወታደራዊ ማመላለሻ አውሮፕላኖች ጋር ያለው ግንኙነት ጠፍቷል ሲል ሚኒስትሩ አክሏል። የፍለጋና የነፍስ አድን ቡድን ኤኤን 26 አውሮፕላን ከተከሰከሰበትን ቦታ ማግኘቱንና በህይወት የተረፉ ሰዎችም አለመኖራቸውን አስታውቋል። አደጋው በደረሰበት ቦታ የሚኒስትሩ ኮሚሽን እየሰራም ነበረ። በአውሮፕላኑ ላይ ምንም አይነት የውጭ ተጽዕኖ አለመኖሩንና የአደጋው የመጀመሪያ መንስኤም የቴክኒክ ብልሽት መሆኑን ሚኒስትሩ አስታውቋል። ይህ አውሮፕላንም በሶቪየት ግዛት ዘመን በዋናነት ለወታደራዊ ጥቅም የሚውል ሲሆን ከባድ ጭነትናም አነስተኛ ቁጥር ያላቸውን መንገደኞችን ከአጭር እስከ መካከለኛ ርቀት ለማጓጓዝ የሚያገለግልም ነው። የሚመረተው በዩክሬን አየር መንገድ ኩባንያም አንቶኖቭ መሆኑም ተገልጿል። በፋሲካ በዓል ዋዜማ ላይ ኢራን ጥቃቱን ልታጠናክር ትችላለች ስትል እስራኤል አስታወቀች። ሮብ ከጠዋት ጀምሮ በማዕከላዊ እስራኤል ከጥቃት ነዋሪዎች እንዲያመልጡ የማስጠንቀቂያ ድምጽ ሲያስተጋባም ውሏል። ከቴል አቪቭ በስተምስራቅ በምትገኘው በቢኒ ብራክ አካባቢ እስራኤላውያን በ11 የተለያዩ ቦታዎች ላይ የሚሳኤል ፍርስራሽ መውደቃቸውን የገለጹ ሲሆን የእስራኤል አምቡላንስም አገልግሎት በእነዚህ አካባቢዎች የፍለጋና የነፍስ ማዳን ስራ መስራቱን አስታውቋል። በጥቃቱ አንዲት ታዳጊ ልጅ ከባድ ጉዳትም ደርሶባታል። የኢራን ሚሳኤሎችና ከሂዝቦላ የተተኮሱ ሮኬቶች ወደ ሰሜን አቅጣጫ አደጋ ሊያስከትሉ እንደሚችል በማስጠንቀቅ በመላው እስራኤል ላይ የሳይረን ድምጽ ተሰምቷል። እነዚህ የተቀናጁ ጥቃቶችን በአንዳንድ ስፍራዎች የእስራኤልን የአየር ላይ መከላከያ ስርዓቶችን አሸንፈዋል። በርካታ ቦታዎች ላይ ቢለጠፉም የሚፈነዳ የተበጣጠሱ የጦር ፍርስራሾችና የክላስተር ጥይቶችም አደጋ አድርሰዋል። ወቅቱ የአይሁድ ፋሲካ በዓል ዋዜማ ስለሆነ እስራኤል ቀንና ሌሊት ከባድ ጥቃት ሊኖር እንደሚችልም ትጠብቃለች። ከ19 ሰዓታት አንጻራዊ መረጋጋት በኋላ የሮኬትና የሚሳኤል ጥቃቶችን መጠናከር አይተናል ሲል የእስራኤል መንግስትም አስታውቋል። ክብራትና ክብራን ከብስራት ዩቲዩብ ቻናል መረጃዎቻችን ነኝ ነበሩ። መረጃዎቹን እያጋራዋችሁ ቤዛቤት አራጌ አብሬያችሁ ቆዩኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም